ቤንጃሚን ኔታንያሁ ከወንድማቸውና ከ6 ጄኔራሎች ጋር መገደላቸውን የኢራን ቲቪ አስታውቋል። ጋሽ ቢኒ ትናንትና አለሁ ብሎ የለቀቁት ቪዲዮ እንደውም ከመጀመሪያው የበለጠ የኤአይነት ፕሩፍ መጥቶበት እንደውም ኤአይ ነው ጋሽ ቢኒ የሉም ወደሚሉ ክሌሞች በጣም ተገብቷል። ትክክለኛ የጆሮ ፓርታቸው እንደዚህ ሆኖ ሳለ ኤአዩ ክሬት ያደረገው ግን አፍናን በፊት አመስጋኝ አይደለም። በፊት አታመሰግንም አልহামዱሊላህ የሚለውን ቃል አትልም ነበር። ግን ጣዋት ካንሰር ሰማው ከሰዓት ተፋታው ልጅሽን እያዩ ነው በፎቶ ማና ናቸው? የመጀመሪያው ካሊድ የሁለተኛው ሰልማንና ካሊድ በጣም ደስ የሚል ስም ነው ያላቸው። 5 ዓመት በትዳር ቆየሽ? በልጅነቴ ነው ያገባሁት። እነዚህ 3 ሙስሊም ባለሀብቶች ያደረጉትን ነገር ስነግራችሁ እጅግ በጣም ትገረማላችሁ። ለነዚህ ሰዎች ማሻአላህ ካላላችሁ ደግሞ ማለማን ማሻአላህ ታላላችሁ። መስጊድ ለ7 ዓመት ያህል ጥያቄያችን አልተመለሰልንም ብለው ባለፈው ጊዜ እንግዲህ ይሄንን ቪዲዮ አጋርቻችሁ ነበር። የሚገርም መረጃ ነው ይዤላችሁ የመጣሁት። فمن شرح الله صدره للإسلام فهو على نور من ربه መስጊድ ለ7 ዓመት ያህል ጥያቄያችን አልተመለሰልንም ብለው ባለፈው ጊዜ እንግዲህ ይሄንን ቪዲዮ አጋርቻችሁ ነበር። የሚገርም መረጃ ነው ይዤላችሁ የመጣሁት። እጅግ ደስ የሚል መረጃ ማለት ነው። ታዲያ በመረጃችን መሰረት ማለት ነው ክብርት ከንቲባ አዳነች አቤቤ ቦታ እንደሰጠቻቸው የመስጊድ መስሪያ ቦታ እንደሰጠቻቸው ነግረውኛል። በጣም ደስ ብሎኛል። ይሄው ነው በእናንተም ጭምር ነው። ሪፖስት ኮፒ ሼርም ጭምር ስላደረጋችሁ ነው። እንግዲህ እንደሚታወቀው ባለፈው ጊዜ ባጋራኋችሁ መረጃ መሰረት ማለት ነው ለሚኩራ ክፍለ ከተማ ወረዳ 3 አያት 49 የሚባል ቦታ ልዩ ቦታ ቁጥር 1 ቁጥር 2 ቁጥር 3 ኮንዶሚኒየም እንዲሁም ደግሞ 40/80 ነዋሪዎች መሬታቸው ገልጸው ነበር። ከ7 ዓመት በላይ የመስጊድ ጥያቄ ጠይቀናል፣ ነገር ግን ምንም አይነት ምላሽ አላገኘንም፣ ትውልድ እየተበላሸብን ነው ብለው እንደውም ደግሞ ሜዳ ላይ እንደዚህ እየሰገዱ እንደሆነ ገልጸውም ነበር። ታዲያ አጋርቼ ነበር ይህንን ነገር አሁን ላይ ምላሽ እንዳገኙም ነግረውኛል። 1500 ካሬ ሜትር ቦታ ማለት ነው ለመስጊድ መስሪያ ሰጣቸዋል። ያ ብቻ አይደለም ከነሱም ላይ አያይዘው አንድ ላይ ማለት ነው ለ3 መስጊዶች አጠቃላይ 10000 ካሬ ሜትር ቦታ ለመስጊድ እንደተፈቀደም ተገልጿል ማለት ነው። በጣም ደስ ይላል። አሁንም ሪፖስት ኮፒ ሊንክ ሼር አድርጉት፣ ምክንያቱም በርካታ የመስጊድ ቦታዎች ጥያቄዎች እንዳለ ሁላችንም የምናውቀው ነው። ብዙ ሰው ነው የሚጠይቀው በየአካባቢው ማለት ነው። ስለዚህ ሪፖስት ኮፒ ሊንክ ሼር አድርጉት። ነገር ግን የእናንተን ውጤት ጭምር ስለሆነ ለዛ ነው ያጋራችሁ በዚህ ምሽት። መልካም ምሽት። ጋሽ ቢኒ ትናንትና አለሁ ብሎ የለቀቁት ቪዲዮ እንደውም ከመጀመሪያው የበለጠ የኤአይነት ፕሩፍ መጥቶበት እንደውም ኤአይ ነው ጋሽ ቢኒ የሉም ወደሚሉ ክሌሞች በጣም ተገብቷል። እኔም ቱ ቴል ዩ ዘ ትሩዝ መጀመሪያ ላይ የነበረው ቪዲዮ ይሄ 6 ሰዓት ምናምን የሚባለው አልመሰለኝም ነበር። ይሄኛው ግን የተሻለ ኤአይ የሚመስል ነገር አለው አኮርዲንግ ቱ ሚ ለኔ ማለት ነው። ለማንኛውም የተለያዩ ፕሩፎች እያቀረቡ ነው ሰዎች። ለምሳሌ እዚህ ጋር እንደምታዩት እንግዲህ የመጀመሪያው የጋሽ ቢኒ ፊት ራሱ ነው። የጋሽ ቢኒ ፊት ሳይድ ዌይስ ሲታይ በጎን በኩል ሲታይ አፍንጫቸውን ለምሳሌ ሲታዩ ይህ ትክክለኛው የጋሽ ቢኒ የአፍንጫ ነው። እዚህ ጋር ደግሞ ትላንት የተለቀቀው ቪዲዮ ላይ ያለው አፍንጫቸው ደግሞ ይሄኛው ነው። ሶ ኢት ዳዝ ሜክ ሴንስ፣ ምንም ሴንስ አይሰጥም አይደለ? ትክክለኛው አፍንጫቸውና ይሄኛው እዚህኛው አፍንጫቸው አንለስ በኢራን ሚሳኤል አፍንጫቸው ተቆርጦ ካልሆነ it doesn't make sense። እንደምታዩት አፍንጫቸው ላይ ከፍተኛ የሆነ ልዩነት አለ ከኦሪጂናሉ። ሁለተኛው ጆሮአቸው ነው። ጆሮአቸውንም እንደምታዩት በተለይ እዚህ መሃል ላይ ያለው የጆሮ ፓርት ትክክለኛ የጆሮ ፓርታቸው እንደዚህ ሆኖ ሳለ ኤአዩ ክሬት ያደረገው ግን አንደኛ ትክክለኛ የማይመስል አይነት ነገር ሆኗል። ላይክ ኤአይ 100% እንትን ሊሆን አይችልም፣ ራይት ሊሆን አይችልም። ሶ ያ ነው የሁለቱን ጆሮዎች ልዩነት ስታዩ፣ መሃል ላይ ያለው የጆሮ ቅርጽ ልዩነት ስታዩ it doesn't make sense። አሁንም ከዛ ውጪ ኢሮባቸው ራሶች ኢሮብ ነው የምትባለው እና እሷ ራሷ ስታዩት ከኦሪጂናሉና ይሄኛው ልዩነት አለው እና የጋሽ ቢኒ ፊት ራሱ ክሬት የተደረገው ኤአይ መሆኑ ነው እንትን የሚለው። በሌላ በኩል ፊት ለፊት ሲታይ ፊታቸው አንደኛ የፌሻል ስትራክቸር በደንብ ልዩነት አለ፣ በኦሪጂናሉና በትላንትናው ቪዲዮ መካከል በደንብ ልዩነት አለ። ሁለተኛ ይሄ የተሸበሸበ ምናምን ፊት እንደማይጠፋ ይታወቃልና ሙሉ ለሙሉ እዚህ ጋር የተሸበሸበ ምናምን ነገር አያሳይም። ሶ ከጋሽ ቢኒ ፊት ራሱ እየታየ ያለው ምንድነው ኤአይ እንደሆነ ነው እየተነገረ ያለው። ከዛ ውጪ ቡናቸው ነው። ቡናው መጀመሪያ ሲነኩት በጣም ይንቀሳቀስ ነበረ፣ ደን ሲይዙት አይንቀሳቀስም ነገር። ከዛ ውጪ በደንብ እስከ አፍንጫው የተሞላ ቡና እንደዚህ ቲልት ተደርጎ ራሱ አይፈስም እና በጣም ብዙ ዲቴሎችን እያወጡ እንግዲህ ኤአይ ነው እያሉ ነው ያሉት። ሌሎች ደግሞ በዚህ መልኩ ፕሩፍ አድርገናል፣ ሶ ይሄን ያህል ፐርሰንት ኤአይ ነው ምናምን፣ ግሮክም በግሮክም ቼክ አድርገነው እንደዚህ ነው ኤአይ ነው ምናምን ነገር እየተባለ ነው ያለው። በሌላ በኩል ግን ጋሽ ቢኒ ከትላንት ወዲያ በጣም ግዴታ የሆነባቸውና የሴኪሪቲ ካቢኔት ሚቲንግ ላይ መገኘት ሳይችሉ ቀርተው ሳይገኙ እዛው በዚህ ልክ ሄልዚ ሆነው ከሆነ ያሉት እዛው እንደልባቸው ቡና መጠጣት የሚችሉበት አይነት እንትን ላይ ከነበረ የነበሩት ሙቭመንት ላይ ከነበረ የነበሩት በጣም ኢምፖርታንት የሆነው የሴኪሪቲ ካቢኔት ሚቲንግ ላይ ሳይገኙ እንዴት በነጋታው ኮፊ ሾፕ ይገኛሉ የሚለው ጥያቄ ራሱ ሌጂቲሜት ጥያቄ ነው። ሶ ኢት ዳዝንት ሜክ ሴንስ።
አሁንም ስፔኩሌሽኖቹ ቀጥሏል። የጋሽ ቢኒ የትላንትናው ሙከራ እንደውም የበለጠ ነው ለመሞታቸው ፕሩፍ ሆኖ እየመጣ ያለው። ለማንኛውም አይገስ ዊል ሲ አፍናም በፊት አመስጋኝ አይደለች። በፊት አታመሰግንም አልহামዱሊላህ የሚለውን ቃል አትልም ነበር። ግን ጠዋት ካንሰር ሰማው ከሰዓት ተፋታው። አይ በቃ ይሄ ነገርማ ፈተና ነው፣ ፈጣሪ እየፈተነኝ ነው። ስለዚህ ይሄንን ማልፈው አልহামዱሊላህ እያመሰገንኩ ካልሆነ እየተደራረበ ሊመጣብኝ ነው አልኩና ከዛን በጣም ማመስገን ስጀምር ወደ ፈጣሪ ስጠጋ ጥንካሬውን እየመጣ አልহামዱሊላህ። ልጆችሽን እያየሁ ነው በፎቶ። ማና ናቸው? የመጀመሪያው ካሊድ፣ የሁለተኛው ሰልማንና ካሊድ። በጣም ደስ የሚል ስም ነው ያላቸው። በጣም 5 ዓመት በትዳር ቆየሽ? በልጅነቴ ነው ያገባሁት። በልጅነትሽ ነው ያገባሽው? ግን ደግሞ የሰማሁት አሳዛኝ ነገር እውነት ይሁን ውሸት አላውቅም፣ የጧት ካንሰር እንዳለሽ ተነግሮሽ ከሰዓት በኋላ ፍርድ ቤት ጉዳይ ነበረሽ። ሁለቱን ስሜት ማስተናገድ በጣም ከባድ ይመስለኛል። በጊዜው በጣም ከብድ ነበር። በጊዜው ይከብዳል። አሁን ላይ ጠንክሬዚ በቃው እንጂ በሰዓቱ በጣም አንገቴን የደፋውበት ታይም ነበር። ልጆቼንም እንደዛው። ስንት ልጆች ያፈራችሁ? 2 አልহামዱሊላህ። ነገሮች ወደ ቀበ ፍቅር የመደምደም እድላቸው የጠበበው ለምንድን ነው? ምክንያቱም ወደ ፍቺ ካንቺ ጋር መፋታት ይከብዳል ብዬ። አይ አንዳንዴ ያላ አለመግባባት ተፈጥሮ ነው። አልহামዱሊላህ በዛን ታይም ደግሞ እሱም ልጆቹን ተቀብሎ እኔ ያሳድገልሻለሁ አንቺ ታከሚ ያለኝ ጥሩ አባት አላቸው። ስለዚህ ባለቤትሽ በፍቺ ጋብቻው ይደምደም እንጂ ለልጆችሽ ጥሩ አባት ነው። ዋው ጥሩ ሰው ማግኘት ራሱ ደስ ይላል። ረስቸው ምናምን ከባስ እንደወረድኩኝ ተኝቼ ነበር ባስ ውስጥና ወደኩኝ። ደረጃ ወጣለሁ ብዬ እቺን ቀኝ እግር አስቀድመዋለሁ ስል ወደኩኝ። አለን እንግዲህ አልহামዱሊላህ። አሁን ከየቱ ጋር የተቆረጠው እግርሽ? ይቅርታ ይሁን ከዚያው አሉ እኮ አይደል ማለት አሁን የእግርሽን በመቆረጡ ምክንያት እግርሽ የመቆረጡ ምክንያት እንግዲህ ከካንሰሩ ጋር በተገናኘ ነው እንደገባኝ። በመቆረጡ ወደ ሌላ የሰውነትሽ ክፍል ሊሰራጭ የሚችለው የካንሰር ሴል ሙሉ ለሙሉ ተወግዷል ማለት ይቻላል? ሳምባይም እንደዛው ተቆርጧል። ቀኙ ፓርቲ ተቆርጧል። የዛሬ 2 ዓመት ከምናምን ህንድ በነበርኩበት ሰዓት እግሬን ሴፍ ለማድረግ በሄድኩበት ሰዓት ማለት ነው። ይሄ የማየው በፎቶ ላይ የተቆረጠው የሳምባሽ አካል ነው? አዎ አልহামዱሊላህ። እውነቱን ለመናገር በጣም ጠንካራና ጽኑ ነች። አይዞሽ በጣም ይከብዳል ግን አልহামዱሊላህ። እሺ አጠንክሯት ባካዩ እስኪ አበርኩ። ምናልባት አንቺ ላይ ስላጋጠመ ነው ከጉበት ጋር በተገናኘ እንደዚህ አይነት ችግር ሲያጋጥም የተበላሸው የጉበት አካል ክፍል ሲቆረጥ የመተካት ባህሪ አለው። አሁን ከሰውነትሽ ላይ ተቆርጦ የተወገደውን ሳምባሽን እያየው ነበር። የሳምባም ተመሳሳይ ነው ከጉበት ጋር? አዎ ይተካል። አሁን ላይ ተክቷል። ይሄ ደግሞ ያስደስታል በጣም ደስ ይላል በጣም አልহামዱሊላህ። ስለዚህ አሁን እግርሽ መቆረጡ ለመዳንሽ የተወሰነ እርምጃ ነው ማለት ነው፣ መወሰን ነበረበት። አዎ አልহামዱሊላህ። ዶክተር እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። እኔን ሁሉ አስለቀስከኝ እባክህ። አሁን ቁጭ በል እስኪ። ዋው የሚያምር እግር!
ምን እንዳረጋት ዶክተር ደምስ ብታውቁ ሲለካት እስኪ ባሳለፍነው ሳምንት ተለካና ተሰርቶ ለማለቅ በጣም ረጅም ጊዜ እንደሚወስድ ነው እሷ የምታውቀው እና አይዞሽ ስትለኪ ነው አይደል ትላንት ራሱ ቤት መጥቶ ለክቶኛል እና አይቻልም ብለኛል እሷ በጣም በረጅም ጊዜ እንደሚሆን ነው የምታውቀው ግን ለአላህ የሚሳነው ነገር የለም ይኸው በአንድ ቀን ደረሰ በጣም ለዶክተር ደምስ ዋው ቅልብን ያለ ካሁን በፊትም ብዙ ያረካቸውን ነገሮች ያውቃለውና ለሷም እንዴት ትጎዳለች እኛ ይያለን ብለ ይሄን የመሰለ እግር ደሞ ብቻውን መሰላችሁ ከአዲስ ጫማ ጋር በጣም ደስ ይላል ባጭር ጊዜ መቼም አይደርስም አዎ አላህ ይስጥር ለምን ባይባል ብዙ ጊዜ ተወድቅ ነበረ የሚያጋጥማትን ነገር ስነግረኝ የመጣችበት የውጣውረድ በጣም ብዙ ነውና የሰው ልጅ መቼም እሷ ላይ ብቻ ያጋጠመ መከራ አይደለም መቼም በዚህ ምድር ላይ መቼም አዲስ መከራ እኮ የለም የሆነ ሰው ላይ እኮ አጋጥሟል ግን አንዳንዴ ምን ላለን ምን ነው በኔ ላይ እንላለን እንጂ የመከራ በራስ ላይ ብቻ ወይም ደግሞ በዛ ሰውዬ ላይ ብቻ የሚያጋጥም አይደለም የሆነ ቦታ የሆነ ሀገር በብዙ መከራው ሰው ብዙ መከራ ያያልፋልና ይሄን ነገር ካጋጠማት እንዴት ቢያንስ እግሯን አታ እንዴት ተወድቃለች የሚለው ነገር እነዚህ ሶስት ሙስሊም ባለሀብቶች ያደረጉትን ነገር ስነግራችሁ እጅግ በጣም ትገረማላችሁ ለነዚህ ሰዎች ማሻአላህ ካላላችሁ ደግሞ ማለማን ማሻአላህ ታላላችሁ ብዬ እኔ በግሌ አላስብም ማለት ነው እዚህ ጋር የምትመለከቷቸው ሶስት ባለሀብቶች በትላንትናው ዕለት በጅማ ራህማ እስላማዊ ማዕከል ራህማ ኢስላሚክ ሴንተር ለማስገንባት በሚደረግ የገቢ ማሰባሰቢያ ላይ እያንዳንዳቸው 30 ሚሊዮን ብር አዋጥተው በድምሩ 90 ሚሊዮን ብር ለኢስላማዊ ማዕከሉ ግንባታ እንዲውል መስጠታቸው ነው የተነገረው እጅግ በጣም የሚያስገርም ነው መስጠትን የማይፈሩ እጅግ በጣም ድንቅ ፍጥረቶች ማለት ነው እንዴት አይነት መታደል ነው አላህ ይስጠንና እኛም እንደነሱ ልንሰጥ ምኞቴ ነው እጅግ በጣም አስገርሞኛል አስቡት እንግዲህ 30 ሚሊዮን ብር ወላሂ በጣም ያጅብ ነገር ነው ሰዎች 100 ምናምን ለመስጠት ብቻ ስናመነታ እንታያለን አይደለ ታዲያ እነዚህ ሰዎች 30 ሚሊዮን ብር ነው የሰጡት እንግዲህ አላህ ባወጡት አድርጎ የተካላቸው እጅግ በጣም ተደስችባቸዋለሁ ተገርሜባቸዋለሁ ቅድም እንግዲህ በትላንትናው ዕለት ብዙ መስጊዶች ላይ የገቢ ማሰባሰቢያ ሲደረግ እንደነበረ ነግሬያችሁ ነበር ከዚህ ከታች ያያስኩላችሁ ቪዲዮ ላይ እሱን ገብታችሁ ተመልከቱት ታዲያ ከሱ ጋር ተገናኘ የምነግራችሁ ነገር አለ ያልኳችሁ ይሄን ነበር እጅግ በጣም አስደሳች ነገር ነው የተሰማው 30 ሚሊዮን ብር ወደ 90 ሚሊዮን ብር የሚጠጋ ገንዘብ ሰጥተዋል በጅማ ለሚገነባው ራህማ ኢስላሚክ ሴንተር ማለት ነው ከዚህ በተጨማሪም ደግሞ የትራንስኮም ትሬዲንግ ባለቤት የሆኑት አቶ ኡመር ማለት ነው እሳቸውም ደግሞ 13 ሚሊዮን ብር ለዛ መስጊድ ለአረብ ገንዳ መስጊድ ግንባታም መስጣቸው ጭምር ነው የተነገረው እነዚህ ባለሀብቶች መስጠትን አይፈሩም ነው የምላቸው እጅግ በጣም የሚለዩ ፍጥረቶች ናቸው መጨረሻ ላይ የተመቹኝ ማለት ነውና በጣም ስለወደድኩ ወደ እናንተ ያመጣውላችሁ እነዚህ ሰዎች እንግዲህ አቶ ሃይደር አቶ ናስር አብዶና አቶ ፋይሰል ይባላሉ እነዚህ ሶስት ባለሀብቶች እንግዲህ አላህ በጀነት ያበሽራቸው ሌላውኛ መስጊድ ላይ ትላንትና የገቢ ማሰባሰቢያ ሲደረግ ነበር በጣም የወደድኩት አንድ ነገር በዚህ ግረ መንገድ ላጋራችሁ ምንድን ነበር አንድ ወጣት እንግዲህ ገንዘብ አስተላልፈና በአካውንት አስተላልፎ ምንድነው ያለው ዱአ አድርጉ ሁለት ጓደኞች አሉኝ ያላገቡ እነሱ እንዲያገቡ ዱአ አድርጉልኝ ብሏል እንዴት ቢያዘጉት እንደሆነ እንግዲህ አስቡት ማለት ነው በጣም የደላኝ ነገር ነው ከዚህ በተጨማሪም ደግሞ አንድ ታሪክ አንድ ገጠመኝ ነግረው ነበር መድረኩ ሲመሩ የነበረው ቪዲዮ ትንሽ 2 ደቂቃ ስላለፈ በቀጣይ ቪዲዮ ልንገራችሁ በኋላ አንድ ቪዲዮ ሰራለሁ እሱ ላይ ልንገራችሁ ለማንኛውም ማሻአላህ በሉኝ ቪዲዮን በደንብ ላይክ ሼር ፖስት አድርጉልኝ መስጠትን የማይፈሩ እጅግ በጣም አላህ ወደዳቸው ፍጥረቶች ብያችኋለሁ በጣም ነው የደሉኝ አላህ ለኛ የሚስጠንና እንስጥ ሐሳባችሁን ኮሜንት ላይ አጋሩኝ ሰላም አለይኩም ይመቻችሁ